ይሁላ ምግብ እንግዲህ ስንት ዩሮ የገዛውት ይመስላችኋል? 10 ዩሮ፣ 20 ዩሮ፣ 30 ዩሮ? እንግዲህ በቪዲዮ መጨረሻ ነግራችኋለሁ ማለት ነው። የሚገርማችሁ ነገር ግን ይሄ ሁሉ ምግብ ሊጣል የነበረ ምግብ ነው። አዎ ሊጣል እና ይህን ሁሉ ያገኘሁት ቱ ጉድ ቱ ጎ በሚባል አፕሊኬሽን ምክንያት ነው። ይህ አፕ የተመሰረተው እንግዲህ በዴንማርክ ሲሆን አላማውም የሚጣል ምግብን ለማዳን እንግዲህ ምግብ ቤቶች፣ ሬስቶራንቶች፣ ሱፐርማርኬቶች ያው በቀኑ መጨረሻ ላይ ያው ሁሉ ነገር ተሽጦ ስለማያልቅ ማለት ነው የሚጣል ምግብ ይኖራቸዋል። እሱን ግን ለማትረፍ ሲባል ሬስቶራንቶች በቅናሽ በጣም በቅናሽ እስከ 7% በሚያክል ቅናሽ ዋጋ ድረስ ይሸጣሉ ማለት ነው። ይሄንን የሚጣል የነበረው ምግብ ለደንበኞቻቸው ግን ብታስቡት ፍሬሽ ምግቦች ናቸው። ምክንያቱም እነዚህ ቬንደሮች በአብዛኞቹ እዚህ አፕሊኬሽን ላይ የተመዘገቡት በጣም ታዋቂ ሬስቶራንቶችና ካፌዎች ናቸውና በአብዛኛው ጊዜ ያው በጣም ብዙ ከስተመር ስላላቸው እነዚህ ምግቦች ይሸጣሉ። ያው ትኩስ ምግብም ታገኛላችሁ። አንዳንድ ጊዜ ያው ዓለም ሊሆን ይችላል። ምንድነው ከቹ ላይክ ለምንድነው እንደዚህ የሚያደርጉት? በቃ ላይክ ጽድት ያለ ምግብ ነው ሁሌ በቃ የሚሰጡን ምናምን አዎ ጽድት ያለ ምግብ ነው። ሁሉም ሰው የሚመገበው ምግብ ነው። ዞሮ መጨረሻ ላይ እነዚህ ትልቅ ቬንደሮች ስለሚጥሏቸው ነው እንጂ የሚመገቡ ኢተብል የሆኑ ምግቦች ናቸው። በቃ በሄዳችሁ በዛ ሰዓት ብታዙ የምትበሉት ምግብ ነው። ሊትራሊ በ70% ቅናሽ ዋጋ ተሽጦላችሁ እዚህ አፕሊኬሽን ላይ የምታገኙት ማለት ነው። ደግሞ የሚገርማችሁ ነገር ግን የሚሰጣችሁ ምግብ ከከፈላችሁ በኋላ እናንተ አይደላችሁ የምትመርጡት፣ እነሱ ናቸው መርጠው እንደ ሰርፕራይዝ ፓኬጅ ነገር ነው እና ሄዳችሁ ስትወስዱ ምን ምግብ እንደሚሰጣችሁ አታውቁም። ድሪንክ ሊሆን ይችላል። ድሪንክ አይሆንም አክቹሊ ምግብ ነው የሚሆነው። ግን ምን አይነት ምግብ እንደሚሰጣችሁ አታውቁምና እነሱ ናቸው የሚመርጥላቸው። እሱ ነው በቃ the only catch። ያው ሰርፕራይዝ ፓኬጅ የምትወዱ ሰዎች ከሆናችሁ እኔ ፐርሰናሊ ሰርፕራይዝ አልወድም። ብዙ አይነት ሬስቶራንቶች ምናምን አሉ። ግን እስቲ እኔ የመጀመሪያ ነው እንግዲህ ተጠቅሜ አላውቅም። ይሄ ቱ ጉድ ቱ ጎ የሚባለውን አፕሊኬሽኑን ተጠቅሜ ስለማላውቅ ከማውቀው ቦታ ባዝ ይሻላል በሚለው ነውና ከስታርባክስ አዝዣለሁ። በኋላ ሄደን ፒክአፕ እናደርገዋለን። ፕሮሰሱን አሳያችኋለሁ። ሄድ ስቶር ውስጥ ሄደን ምናምን እና ማጫወታችሁም ነገር አለ ይሄ አፕሊኬሽን። ምክንያቱም ለኢትዮጵያ ይጠቅማል ብዬ አስባለሁ። እናንተ የምታስቡ ከሆነ እስቲ ታስቀምጡልኛላችሁ በኮሜንት ሴክሽኑ። አሁን ሌትስ ጎ እንግዲህ ኦልራይት ጋይስ አሁን ወደ ውስጥ ገብቻለሁ። ምክንያቱም ውጪ ዝናብ ነበረ። አሁን አፕሊኬሽኑን ላሳያችሁ እንዴት እንደሚሰራ። ያው እዚህ ጋር ቱ ጉድ ቱ ጎ የሚለው አለ ማለት ነው። ያው ውስጡ ስገቡ ሁሉም በቃ ያሉት ካፌቴሪያዎችም ሬስቶራንቶችም ኤቭሪቲንግ አሉ እና ትላንትና ነው እኔ ኦርደር ያደረኩት። ያው እዚህ ጋር አለ ስታርባክስ ትላንትና ኦርደር ያደረኩት። ትላንትና ፐርቼዝ ለምን እንዳደረኩት ልንገራችሁ። ፋይን ፍላወርስ የሚባለው የፍላወር ቤት ነው። የፍላወር ቤት ገባን ማለት ነው። ይገርማል። የፍላወር ቤትም አለ። ለአንቺ ይገዛልሻል ፍላወር። ከዚህ ነው መገዛው ግን ምክንያቱም cheaper bro። አሁን እዚህ ጋር ላሳያችሁ። ቱ ሌፍት ይላል። ቱ ሌፍት ማለት ሁለት ባግ ብቻ ነው የቀረው። እዚህ ላይ ኦርደር ለማድረግ ሁለት ባግ ብቻ ነው የቀረው እና ይሄ ሁለት ባግ ካለቀ ለኔክስት ዴይ ነው ኦርደር የምታደርጉት ማለት ነው። ይሄው ስታርባክስ አሁን ዋን ሌፍት ይላል። ምክንያቱም ትላንትና አንዱን ስለገዛሁት ነው። አሁን ዋን ሌፍት ይላልና ይሄ ካለቀ ለነገ ነው ፐርስፖንድ የሚደረገው ማለት ነው። እና ትላንትና ቱ ሌፍት እያለኝ ስለነበረ ሄጄ ፐርቼዝ ያደረኩትን ላሳያችሁ። ይሄው ስታርባክስ 2015 ላይ እስከ 2130 ላይ ፒክአፕ አድርግ ይላል። 2015 ማለት ይኸው በሚሊተሪ አወር ነው የሚቆጥሩት። ያው ታውቃላችሁ ዩሮፕ ሀገር ውስጥ የምትኖሩ ሰዎች ካላችሁ ማለት ነው። 2015 ማለት 8:15 ማለት ነው። ማታ 2 ሰዓት ከ15 እስከ 3 ሰዓት ከ30 ድረስ መቀበል ትችላለህ ነው የሚለው እና ሄጄ ይቀበላል። ትንሽ ምግብ ይሰጡኛል አይሰጡኝም አብረን የምናየው ይሆናል ማለት ነው። እና እንደዛ ነው ላችኋለሁ ጋይስ። ቀደም ስነግራችሁ ክሊር ያልሆነላችሁ ከሆነ ይሄ ቤዚክሊ ይሄ አፕሊኬሽን የተመሰረተው የሚጣል ምግብን ለማዳን ሬስቶራንቶች ሲዘጉ፣ ሱፐርማርኬቶች ማታ ላይ ሲዘጉ ማለት ነው። እዚህ ሀገር በተለይ ኤቭሪ ዩሮፕ ሀገር ዌስተርን ካንትሪዎች ያለቀ መጨረሻ ላይ የቀሩ ምግቦች ይጣላሉ። ሬስቶራንቶች ላይ ስፔሲፊክሊ ሬስቶራንቶች ፍሬሽ ፉድ ሆኖ ራሱ ማለት ነው። እኔ ሬስቶራንት ሰርቻለሁ፣ KFC ሰርቻለሁ ብያቸዋለሁና KFC ስንጨርስ ማለት ነው ማታ ላይ ጽድት ያለ ምግብ ሆነም አልሆነም መጣል አለብን። በቃ መጣል አለበት። ምክንያቱም ኔክስት ዴይ ፍሬሽ ነው የሚሰራው። ያው ሴፍቲ ሄልት ምናምን የሚባል ፕሮቴክሽን ስላላቸው አዲስ ነገር ነው የሚሰራው በነጋታው ማለት ነው። ለዛ እነሱ የሚጣሉትን ምግቦች ለማዳን ነው አሁን በቃ ይሄ አፕሊኬሽን የሚሰራው። እዛ ላይ በትንሽ ገንዘብ ትገዙታላችሁ። ያው ሬስቶራንቶቹ ያለምንም ገንዘብ ከሚጥሉት ያንን ምግብ ለእናንተ ትንሽ ገንዘብ 70% ቅናሽ ከፍላችሁ ያንን ምግብ ፒክአፕ ብታደርጉት ለእናንተ ቤኔፊሻል ነው፣ ለነሱም ቤኔፊሻል ነው። ዊን ዊን ሲቹዌሽን ነው ማለት ነው። አሁን ወደ ፒኪንግ አፕ አክቹሊ ትንሽ ሰዓት ይቀረኛል። አሁን ስራ ላይ ሆኜ ነው ስራዬን ሰራ ካደረኩ በኋላ ሄደን ፒክአፕ አድርገ ነው እዚሁ አጠገባችን ያለው ወክ አድርገን ፒክ አድርገ ነው እናያለን እንግዲህ ምን እንደሆነ ማለት ነው። ቤት እናመጣዋለን ወይም የሆነ ፓርክ ውስጥ ቁጭ ብለን ሪቪው እናደርጋለን ማለት ነው። ጋይስ ተከታተሉ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አሁን ወደ ቪዲዮ ሌትስ ጎ። ሶ ጋይስ አሁን ሰዓቱ ደርሷል። ሄደን ፒክ ልናደርገው ነው። ይሄው 2014 ይላል። 8:14 ማለት ነው ወይም ከምሽቱ 2 ሰዓት ከ15 ግን ቀኑን እዩ። ፀሐዩ
እስቲው ደመና ሆኖ ነው እንጂ በዚህ ሰዓት ፀሐይ ይኖራል። ስቲል ብራይት ነው። 2 ሰዓት ከ15 ሆኖ ማለት ነው። ዳም አሁን ወደ ውጪ እንወጣለን። ወክ አድርገን ነው የምንሄደው። ፒክ እናደርገዋለን ማለት ነው። ሌትስ ጎ። አሁን ተከተሉ እና እንደነገርኳችሁ ጋይስ ይሄ አፕሊኬሽን ማለት ነው በቃ ራንደምሊ ነው ፒክ የሚያደርጉት ማለት ነው ምግቡን። እናንተ አይደላችሁ የምትመርጡት፣ እናንተ ብቻ ማዘዝ ነው። ገንዘቡን ትከፍላላችሁ። ፊክስድ ፕራይስ ነው ያለው፣ ማዘዝ ነው። ከዛ በኋላ እነሱ ናቸው ምግቡን መርጠው የሚሰጧችሁ ማለት ነው። ምክንያቱም የተረፈው መጨረሻ ላይ ምን እንደሆነ አይታወቅም። ዲሉ በጣም ቅናሽ ስለሆነ ለእናንተም ምርጥ ነው፣ ለእነሱም ምርጥ ነው። ከሚጠሉት ምግቡን ቢሸጡት ይሻላል ማለት ነው። እና ይሄ ነገር ደግሞ ለተማሪዎች በጣም በቃ ፕሪሳይስ ምርጥ በቃ ይሆናል። እና ለወንደላጤዎች በለው እንደኔ አይነት ለወንደላጤዎች ምርጥ በቃ ብራችሁን ሴቭ አድርጋችሁ ምግባችሁን ትበላላችሁ። ቀጥታ ወደዚህ ነው። ብርድ ይመስላል ግን ብርድ አይደለም። በቁምጣ ነው ያሉት። ደመናውን እያያችሁት ነው። ኦ ማይ ጋድ ይዘንብ ነው የሚመስለው፣ ግን ሩቅ እንኳን አልሆነ። ፒክ አድርገን እንግዲህ መመለስ ነው። ባይዘው ይሄ ነገር ሰፖስቱ እናንተ ከነካችሁት በኋላ ግሪን ማብራት አለበት ቶሎ ብሎ ማለት ነው። ግን በቃ ማይንድ ጌም ነው የሚጫወቱባችሁ። it doesn't work like that። ዝም ብሎ ማይንድ ጌም ስቲል ይኸው እየጠበቀ ራሱ ሰዓት ነው የሚበራው። ነካችሁት አልነካችሁት እንግዲህ ጋይስ ይኸው ደርሰናል። አሁን ኮሌክት ላረግ ነው። ውስጥ ገብቼ ምን እንደማሳያቸው ራሱ አላውቅም። እስቲ ቆይ ይሄንን ልሾፈው። ኦኬ ወደ ውስጥ እንግባ። እንግዲህ ምን እንደሚሉኝ ሰማለሁ። የብቻ ውስጥ ገብቼ እየጠበቅኩ ነው ጋይስ። ያምስቲ ወይ ነው ግን ውስጡን ላሳያችሁ። ስታርባክስ የኢትዮጵያ ኮፊ እንደሚሸጥ ታውቃላችሁ። እንደብሬ I'm here to collect like to go. Tap to collect. Swipe. All right. Thank you. Thank you very much. Guys, we collected. Select አድርገናል። አሁን ከስታርባክስ አሁን ብዙ ነገር ነው የሰጡኝ እና ያወጣሁትን ገንዘብ ደግሞ ስነግራችሁ ስታርባክስ ውስጥ አንድ ኮፊ በሚጠጣበት ዋጋ ነው የገዛሁት እና በጣም የሚገርም ነው። አንድ ኮፊ ሄጄ የምጠጣው ዋጋ ይህንን ሁላ ነገር ሰጡ። ክሬዚ። አሁን ግን የት ሄጄ የሆነ ቦታ መቀመጫ መፈልግ አለብኝ። ምክንያቱም I'm not gonna do this at home bro. Alright, so እዛ ቤት ከደረስን በኋላ የሆነ መቀመጫ አለ እና እዛ ጋርደኑ ጋር ወይ ደቅ ብዬ ምናምን አሳያቸዋለሁ። ዝም ብዬ ነው አካብድ የነበረው። ምንም ቀላል ነው ኮሌክት ለማድረግ የመጀመሪያ ስለሆነ ማለት ነው። I was like awkward የሆነ እንዴት ነው የሚባለው ምናምን ደግሞ ስዋይፕ ምናምን ስለሚል በትንሽ ኖት ደግሞ ኦ ማይ ጋድ ችግር ነው ሰጣልኩ። በትንሽ ኖት አድርገው ምንድነው የጻፉት like swipe when the stuff is present። ያው ስታፉ እያያችሁ ነው ስዋይፕ ማድረግ ያለባችሁ ብለው ነው። ካሜራዬን ማስቀመጫ ደግሞ ይዤው አልወጣሁትም እና አሁን ቤት ገብቼ የካሜራውን ማስቀመጫ ይዤው ልውጣ። ትራይፖድ ማለት ነው። ወይ ጣጣ ትራይፖዳችንን ይዘን ወጥተናል። እንግዲህ ይኸው አሁን ይመቸኛል ማለት ነው ሪያክት ለማድረግ ናቡ ሳይጥል ሪያክት እናደርግበታለን። አይ ሆፕ ኢትስ ጉድ። ነምር እንደዚህ ሃይፕ አፕ አድርጌው ምናምን አስባችሁታል? ምርጥ ባይሆን የቱ ጋር እንቀመጥ? አይ ቲንክ ዊ ሹድ ሲት ሂር። እዛ ጋር ምናምን መቀመጫዎች አሉ፣ ግን የሰፈራችን ጂም ናት። እዚህ ጋር እናስቀምጠው። There's a lot of things. Croissant. There's a croissant. Another croissant. Ooh. Sandwich. Hey, bacon sandwich, no? Yeah, bacon sandwich. Another ham cheese bacon sandwich. And everything is bagel. Ham cheese bagel sandwich. አሁን ሂሳቡን እንስራ። ቆይ ክሮሳንት የሚሸጠው ማለት ነው ስታርባክስ ውስጥ 10 ዝሎቲ ነው። 10 ዝሎቲ ማለት almost like $3። ይሄም ሌላ ክሮሳንት ነው 10 ዝሎቲ። ትኩስ ናቸው ደግሞ ዋው። ከዛ ይሄ ቤግሎች ናቸው፣ ሶስቱም ቤግሎች ናቸው። አንድ ቤግል የሚሸጠው 14 ዝሎቲ። ድምሩ ስንት ይመጣል? ስክሪኑ ላይ ይቀመጣል። ይኸው እዚህ ጋር ይሄ ሁላ እንግዲህ ይህንን ያህል ያወጣል። አሁን ትልቁ ኩዌስችን እኔ ስንት ብር ነው ያወጣሁበት ነው። እኔ ያወጣሁበት 5 ዩሮ ነው። አስቡት፣ በ5 ዩሮ ይሄ ሁላ ከተገዛ ደግሞ ይሄ ስታርባክስ ስለሆነ ነው። ስታርባክስ እንደውም ውድ ነው። ከዛ በ3 ዩሮ በ4 ዩሮ ምናምን የምታገኙትን ይህንን ቪዲዮ ከተመቻችሁ ማለት ነው ሌላ ቀን ደግሞ ከሌላ ሬስቶራንት ምናምን በዚህ እያዘዝኩ አሳያችኋለሁ የሚመጣላችሁን የምግብ አይነት ማለት ነው። እና አሰብኩት ይሄ ከስታርባክስ ብቻ ሆኖ ነው እንጂ ሌሎች የዲነር ስፖቶች የሬስቶራንቶች ምናምን አሉ፣ ካፍቴሪያዎች ምናምን ቺፐር የሆኑ ማለት ነው። እና $3 በ3 ዩሮ በ4 ዩሮ ምናምን የሚመጣላችሁ ክሬዚ። እና አሁን ቴስት እናድርገው እስቲ። ኦኬ ከየትኛውን ጀምር? ከኮርሶንት እንጀምር።
እንግዲህ Starbucks bro. Starbucks sauce. It's good. ባዶ ነው። ሌላኛውን croissant እንሞክረው። Look at this. This looks good. Oh, chocolate አለው ይሄ ደግሞ ሹፉት። Damn. Bro. You gotta be kidding me. Bro, shoot it. Oh my days, bro. He's gonna drip. No, maybe I ain't just like, oh my days, bro. 2 out of 2. ያኛው የመጀመሪያው ባዶ ነው፣ ትንሽ ቀርቦ ነው። ገንዘብ አውጥቶ የገዛው ሰው በጣም ነው የሚያሳዝነኝ። እኔስ ያወጣሁበትን ስለማለት ቤከን ቤጎ እኔ ቤከን አልበላም። ሹፉት የአሳማ ስጋ ነው። I'm not gonna touch it. It is what it is. But, ይሄ ደግሞ it's chicken bagel sandwich ነው። በክሬም የተሞላ ነው። በክሬም የተሞላ ነው። እስቲ ልሞክረው guys. Let's try this. Okay. Now this is good. Nah. This is good. Legit good, bro. በጣም ጣፍጦ ይሄን እንዴት ነው ያላወቁት እስከዛሬ ድረስ? ይሄን አፕሊኬሽን እንግዲህ ኢትዮጵያ ውስጥ መስራት አንችልም። እንደዚህ አይነት አይዲያ በጣም ምርጥ አይመስለች? ለወንደላጤዎች ለተማሪዎች ምናምን ምርጥ አይሆንም ብላችሁ ታስባላችሁ? እኔ በማስበው በጣም በቃ አሪፍ ነው። እኔ አላውቅም ቱ ቢ ኦነስት የሬስቶራንቶች ኢትዮጵያ ውስጥ ምን ያህል ዌስቴጅ ፉድ ይኖራል ይጣላል የሚለውን ነገር አላውቅም። እዚህ ዌስቴጅ ስላለ ነው በጣም ብዙ ሬስቶራንቶች ኤቭሪ ዴይ ያልተበላ ምግብ ያልተሸጠ ምግብ ካለ መጣል አለባቸው። ምክንያቱም ነገ አዲስ ምግብ ነው። ለሴፍቲ ሬጉሌሽናቸው እንደዛ ስለሆነ ማለት ነው። እና እኔ ኢትዮጵያ ውስጥ ቢደረግ ይሄ በጣም በቃ ፕሮፊታብል እንሆናለን ብዬ አስባለሁ። ሬስቶራንቶች እየጣሉ ከሆነ ለምንድን ነው እንደዚህ አይነት አፕሊኬሽን ተሰርቶ ሬጉላር ሚል አፎርድ የሚያደርጉ በጣም ብዙ ሰዎች አሉ ኢትዮጵያ ውስጥ እና 70% ቅናሽ ተደርጎ ኦልሬዲ የሚጣል የነበረ ምግብ ነው፣ ግን ፍሬሽ ነው፣ የቀኑ ምግብ ነው። ለዛ በትንሽ ገንዘብ አፎርድ ለማያደርጉ ሰዎች ቢሸጥላቸው ነው። እንደውም ገንዘብ ትንሽ ሴቭ ማድረግ የሚፈልጉ ሰዎች ራሱ መግዛት ይችላሉ። አፎርድ ስለማታደርጉ ብቻ ሳይሆን ሴቭ ለማድረግም ራሱ መግዛት ይችላል። እና ተማሪዎች ይጠቅማቸዋል፣ ወንደላጤዎች፣ ሴተላጤዎች፣ እንደኛ አይነት ሰዎች ወጣቶች በጣም ሊጠቀሙበት የሚችሉት አፕሊኬሽን ነው። ኢትዮጵያ ውስጥ ቢሰራ እንደው በጣም ብዙ ስማርት ሰዎች አሉ እና የሆነ ሎጂስቲክሱን እንትኑን አስባችሁት ይሄንን እንደ አይዲያ ወስዳችሁ ብትሰሩበት እኔ ወይ እናንተ ማሰሩት ከሆነ እኔ እሰራዋለሁ። እኔ መጥቼ ወይ ጥናት አድርጌ ወይ ይሆናል አይሆንም እላቸዋለሁ። እሱን ለማለት ነው አክቹሊ ይህን ቪዲዮ ራሱ የሰራሁት። ዝም ብዬ ብቻዬን መብላት እችል ነበር አዝዤው እና ቪዲዮ ቀርጬ ለምንድን ነው አዌርነስ ማልፈጥረው በሚለው ነው። እና ይህን ቪዲዮ ወዳችሁታል ብዬ አስባለሁ። ኮንሰፕቱንም አይዲያውንም ወዳችሁታል ብዬ አስባለሁ። እንግዲህ ያወጣሁትን ገንዘብ ነግሬያችኋለሁ። ሌላ ምን ቀረ? ላይክ ሰብስክራይብ አላረጋችሁም፣ እሱ ብቻ ነው የቀረው። እንግዲህ በሌላ ቪዲዮ እስከምንገናኝ ድረስ ባይ ባይ ጋይስ፣ ሌትስ ጎ።